ሰላም ውድ የማራኪ ስፖርት ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት እግር ኳሳዊ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ኪሊያን ምባፔ በፍጥነት በማገገም ወደ ሜዳ መመለስ ችሏል ተባለ። ምባፔ በጣም ጥሩ ስሜት ይሰማል። በሚቀጥሉት 24 ሰዓት ውስጥ ወደ ሳውዲ ይሄዳል። እሁድ በኤል ክላሲኮ የሚጫወት እድልም ይኖረዋል ሲል አሰልጣኝ ዣቪ አሎንሶ ተናግሯል። ማንቸስተር ሲቲ ስለ ብሬንትፎርዱ ጣሊያናዊ የቀኝ መስመር ተከላካይ ሚካኤል ታዮዲን እየተመለከተ ያለ ክለብ ነው ተብሏል። ነገር ግን ባየር ሙኒክ፣ ጁቬንቱስ፣ ኢንተር ሚላንም ተጫዋቹን በመከታተል ላይ ናቸው ሲል ከአውት ኦፍ ሳይድ ዘግቦታል። አሌክስ ክሩክ በቀጣዩ ቋሚ ማንቸስተር ዩናይትድ ዋና አሰልጣኝ ጉዳይ ላይ እንዲህ ሲል መረጃ አጋርቷል። በክረምቱ የሚሰማው ዋናው ስም ቶማስ ቱሄል ነው። ቱሄል በዩናይትድ ዝርዝር ውስጥ ከፍተኛ ደረጃ ላይ ይገኛል ሲል በቶልክ ስፖርት ላይ ተናግሯል። ኤሲ ሚላን ከግብ ጠባቂው ማይክ ማግናን ጋር እስከ 2031 ድረስ የሚቆይበትን አዲስ ውል ለመፈራረም ተቃርቧል ተባለ። ግብ ጠባቂው በአመት 5.7 ሚሊዮን ዩሮ እንደሚያገኝም ይገመታል ሲል ዲማርዚዮ ዘግቦታል። ናፖሊ በክረምት ዝውውር መስኮት ለኬቨን ዴብሮይነ የመጡ ጥያቄዎችን ለማዳመጥ ፈቃደኛ ነው ሲል ኤልማቲኖ ዘግቦታል። ኖቲንግሃም ፎረስት በዴቪድ ፍራቴሲ ጉዳይ ከኢንተር ሚላን ጋር ድርድር ጀምሯል። ኖቲንግሃሞች ለጣሊያኑ ኢንተርናሽናል 35 ሚሊዮን ዩሮ ለመክፈል ፈቃደኞች ናቸው። ዲማርዚዮ ዘግቦታል። ጋላታሳራይ ፋቢያን ሩይዝን ለማስፈረም ከፒኤስጂ ጋር የመጀመሪያ ግንኙነት መጀመሩን አልፍሬዶ ፔዱላ ዘግቦታል። ጃክ ግሪሊሽ በውሰት ቆይቶ አስደናቂ ጊዜ እያሳለፈ ነው። ኤቨርተንም ከማንቸስተር ሲቲ ጋር ለመነጋገር ተዘጋጅቶ የ50 ሚሊዮን ፓውንድ የግዢ አማራጭ፣ ነገር ግን ኤቨርተን ስምምነቱን እስከ 30 ሚሊዮን ፓውንድ እንደሚያጠናቅ ተስፋ ያደርጋል ተብሏል። ግሪሊሽ በመርሲሳይዱ ክለብ ደስተኛ ለመቆየት ዝግጁ ነው። ኤቨርተን ኮከብ ፈራሚ ለማድረግ ሲፈልግ ድርድሮች በቅርቡ እንደሚጀመሩም ይጠበቃል ተብሏል። አርሰናል በማርክ ጉሂ ለረጅም ጊዜ የቆየ ፍላጎት አለው። ምናልባትም ለክረምት የዝውውር ገበያ እንደ ተከላካይ አማራጭ ይታያል። ሊቨርፑልም የጉሂ ውል ሲጠናቀቅ በዚህ ውድድር ዘመን መጨረሻ ለማስፈረም አሁንም በፉክክር ውስጥ ይገኛል ሲል ዴቪድ ኦርነስቲን ተናግሯል። ዶሚኒክ ሳቡስላይ ከትላንት ምሽቱ ጨዋታ በኋላ ከማይታመን ቡድን ጋር ገጥመን ነበር፣ ነገር ግን ባለፈው ውድድር ዘመን ለምን ሻምፒዮን እንደሆነ እንደገና ሳይተናል። ይህ ከቅርብ ሳምንታት በኋላ ጥሩ የተጫወትንበት ጨዋታ ነው ብሏል። አንድሪያ በርታ በ2026 ክረምት ሌላ አጥቂ ወደ አርሰናል ቡድን ማምጣት ይፈልጋል። የክለቡ ረጅም ጊዜ ቅድ ጁሊያን አልቫሬዝ ነው ተብሏል። ኤንዞ ማሬስካ የማንቸስተር ሲቲ ቀጣይ ዋና አሰልጣኝ ሆኖ ከተሾመ የመጀመሪያ ቅድሚያ የሚሰጥ ጉዳይ በክረምቱ ኮል ፓልመርን ወደ ክለቡ መመለስ ነው። ሲቲ የማሬስካን አቋም ቀድሞውን ያውቃል። ፓልመርን ለወደፊቱ ፕሮጀክት ቁልፍ አካል ተደርጎም ይታያል ተብሏል። ቼልሲ አዲሱን ዋና አሰልጣኝ ሊያንድሮ ዜኔርን ሙሉ በሙሉ ለመደገፍ ተዘጋጅቷል ተባለ። ክለቡ እንደቅዳቸው አካል ፌርሚን ሎፔዝና ራፋኤልን ለማዞር እስከ 150 ሚሊዮን ለማውጣት ዝግጁ ናቸው ሲል ፊጃሂዝኔ ዘግቦታል። ሙሐመድ ኩዱስ የጅማት ጉዳት እንደደረሰበት ይታወሳል። እናም እስከ መጋቢት ወር ወደ ሜዳ አይመለስም ሲል ቤን ጃኮብ ዘግቦታል። የአርሰናል ቦርድ በሚካኤል አርቴታ በጣም ደስተኛ ናቸው። ይህ በመጨረሻም የፕሪሚየር ሊጉን የሚያሸንፉበት ዓመት ሊሆን እንደሚችል ነው። ሆኖም ምንጮች እንደሚሉት አርሰናል አሁን ያለው የ6 ነጥብ መሬት ካጣና ዋንጫውን ካላረጋገጠ የአርቴታ በክለቡ ወደፊት ፈንታ ከፍተኛ አደጋ ላይ ይወድቃል፣ እናም ሊባረር ይችላል ብለዋል። ጆዋን ላፖርታ ጆዋን ካንሴሎ ዛሬ ይመጣልና የሕክምና ምርመራ ያደርጋል፣ ከእኛ ጋር ይሆናል። ካንሴሎ ለዴኮ ሌላ ትልቅ ስኬት አካል ነው። በዚህ ገቢያ ውስጥ ተጫዋቾችን ማስፈረም ቀላል አይደለም። ዴኮ ጥሩ ስራ ሰርቷል። ሚኪ ቫንደቬን ከቶተንሃም በክረምት ለመቅ እየፈለገ እንደሆነ ኢንዲካላ ዘግቦታል። ሪያል ማድሪድ እና ኒኮ ሽሎተር ቤክ አብሮ ለመሆን እየተቃረቡ ነው። ዶርትመንድ ከጀርመን ውጭ ተጫዋቹን ለመሸጥ ይመጣሉ፣ ከ50 ሚሊዮን ዩሮ በላይ ይፈልጋሉ ሲል ቢልድ ዘግቦታል። ቶተንሃሞች በአሁን ጊዜ ግልጽ የሆነ የውስጥ እቅድ አላቸው። የጃው ፓልሂና የፊት ፈንታ ከአመቱ መጨረሻ በኋላ ማስቀጠል ነው። ፓልሂና በክረምት የመግዛት አማራጭ አለው፣ 30 ሚሊዮን ዩሮ ተለጥፎበታል ሲል ስካይ ስፖርት ዘግቦታል። ቶተንሃም ከክረምት መስኮት በፊት ኬቨን ሻዴን መከታተሉን ቀጥሏል። ተጫዋቹ ከዓለም ዋንጫው በኋላ ብሬንትፎርድ ልመረጥ ይችላል ተብሏል። የዋጋ ግምቱም ከ50 እስከ 60 ሚሊዮን ዩሮ ነው ሲል ፕሌቲጎል ዘግቦታል። የላምሮ ዜኔር ዋና ቅድሚያ የሚሰጡ የቻምፒየንስ ሊግ ቦታ ማግኘትና ኮል ፓልመርን እንደገና እንዲያንሰራራ ማድረጉ ተብሏል። በዚህ ጥር ምን እንደሚሆን በእርግጠኝ ለመናገር በጣም ገና ነው። ነገር ግን አንድ አማራጭ ፔንድረስ እንዲሁም ሳንቼዝ በቼልሲ ቆያሉ ተብሏል። ማርኮ ኩሬላ ሮማታ በቀይ ካርዱ ምክንያት ለአንድ ጨዋታ እገዳ ይጣልበታል። ስለሆነም ቅዳሜ ከቻርለተን ጋር በሚደረገው የኤፍኤ ካፕ ጨዋታ ላይ እንደሚኖር ተረጋግጧል። በማንቸስተር ሩድ ቫን ኒስተልሮይ እንዲወጣ መፈቀዱ አንድ አጽቶች አስመጥቷል ሲል አንድ ሚተን በዛ ተስክሬ ዘግቦታል። ዌስትሃምና ቦርንማውዝ ስለ ፌዴሪኮ ቼዛ መገኘት ጥያቄ አቅርቧል። ተጫዋቹን በውሰት እንዲመጣ ይፈልጋሉ ተብሏል። ላውሪዮቴል ሶልሻርና ካሪክ ለጊዜው አብረው ቢሰሩ ስተር ስቴክ እንዲህ ሲል ይመልሳል። ካሪክ እንደገና ለኦሌ ረዳት አድርጎ ሊያመጡት እንደሚችሉና ፍሌቸር ጆን ኢቫንስ እዚያ እንዲገኙ ሀሳብ ቀርቧል። ሆነ በቅርብ ጊዜ እየሰማን ያለው ስም ሶልሼር ወይም ካሪክ ዋና አሰልጣኝ መሆን ብቻ ይፈልጋሉ። ቼልሲ አሁን 70 ሚሊዮን ፓውንድ የተገመተውን ኢጎር ቲያጎን ከብሬንትፎርድ ለማስፈረም ጠንካራ ፍላጎት እያሳየ ነው ሲል ፉትቦል ኢንሳይደር ዘግቦታል።
የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ ለትላንት ምሽቱ ክስተት የሊቨርፑልን ተጫዋች ኮነር ብራድሊን በይፋ ይቅርታ ጠይቋል። ለኮነር ብራድሊ መልእክት በመላክ ይቅርታ መጠየቁን ማርቲኔሊ በኢንስታግራም ማህበራዊ ትስስር ገጹ ላይ ገልጿል። ብራድሊ እንደተጎዳ አላወኩም ነበር ያለው ማርቲኔሊ በጨዋታው ግሌት ስሜቶች ነበርኩ ማለት ተናግሯል። አክሎም ላሳየሁት ባህሪ በጣም ይቅርታ ጠይቃለሁ፣ ብዛት ላይ በቶሎ እንዲመለስ እሻለሁ ብሏል። ማንቸስተር ሲቲን የተቀላቀለው አንቷን ሴሜንዮ ትክክለኛ ክለብ በመምረጡ እርግጠኛ መሆኑን ተናግሯል። በጥሩ የእድገት ደረጃ ላይ ይገኛል። በዚህ ሰዓት በማንቸስተር ሲቲ መሆን ጥሩ ነገር ነው ያለው ሴሜንዮ ገና ከኔ ምርጡን አላያችሁ። ማንቸስተር ሲቲ ጥሩ ደረጃ ላይ ነው። አሁንም ለአራት ዋንጫዎች ይፎካከራል። ጥሩ ውጤት ለማምጣት ማገዝ እንደምችል ይሰማኛል። ማንቸስተር ሲቲ በመቀላቀሌ በጣም ኮርቻለሁ። ሁላችን የቡድን አካል መሆን እንፈልጋለን። ዋንጫ ማሸነፍና ከዓለም ምርጦች ጋር መጫወት ስለምፈልግ ነው ሲቲን የመረኩት ብሏል። የሊጉ ዋንጫ ፍክር በጣም ትልቅ ፈተና ነው ያለው ሴሜንዮ ነገር ግን ለፈተናው ዝግጁ ነኝ ሲል ገልጿል። የዚህ ጉዞ አካል ለመሆን ተዘጋጅቻለሁ፣ በቅርቡ ሜዳ ላይ እስከምንገናኝ ጓጉቻለሁ ሲል ተናግሯል። በትላንት ምሽቱ የማድሪድ ደርቢ ጨዋታ አሰልጣኝ ዲየጎ ሲሞኔና ቪኒሲየስ ጁኒየር አለማወቁ ገብተው ነበር። አሰልጣኝ ዲየጎ ሲሞኔ ቪኒሲየስ ተቀይሮ ስለጠርቶ ቪኒ የራስን ደጋፊ ስማ እየጮሁብህ ነው ብሎት ነበር። በተጨማሪ በጨዋታው መጀመሪያ አካባቢ ቪኒ ፍሎሬንቲኖ ፔሬዝ ያባረሃል የነገርኩህን አትርሳ ብሎት ነበር። ንግግሩን የሰሙት አሰልጣኝ ዣቪ አሎንሶ ወደ አሰልጣኝ ዲየጎ ሲሞኔ ሄደው የራስ ተጫዋች ላይ ያተኩር ብሎ ቃላት ተለዋውጠዋል። ዣቪ አሎንሶ ከጨዋታው በኋላ ሲሞኔ ተጫዋቹን በዛ መንገድ ማናገር አይችልም፣ ተቀባይነት የለውም ሲሉ ወቅሷል። ከጨዋታው በኋላ ስለ ክስተቱ ጠይቁት ዲየጎ ሲሞኔ ምንም ማለት አልፈልግም፣ ሜዳ ላይ ነበረው እዛው ሜዳ ላይ አልቋል ሲል ተናግሯል። ቪኒሲየስ ጁኒየር በበኩሉ በማህበራዊ ትስስር ገጹ ላይ አሁንም ሌላ የጥሎ ማለፍ ውድድር ተሸንፈሃል ሲል ተናግሮታል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ መልካም